ታሪኩ የሚጀምረው በቺሊ ውስጥ በሚገኝ በትልቅ ስኬት ፓርክ ውስጥ ነው። በዚህ ስኬት ፓርክ ውስጥ ደግሞ የታሪካችን ዋና አካል የሆነው ኬቨን እና ጓደኛው ፓንዳ ይገኛሉ። ኬቨን እና ፓንዳ በጣም የሚዋደዱ ጓደኛሞች ናቸው። ስኬት መንዳት ስለሚወዱ ሁለቱም ብዙ ጊዜያቸውን የሚያሳልፉት በዚህ ሲሆን ከዚህ በሚተርፋቸው ጊዜ ደግሞ አንዳንድ ህገወጥ ስራዎችን በመስራት ይታወቃሉ። የኬቨን አባት በአሁኑ ሰዓት የሚገኘው በእስር ቤት ውስጥ ነው። ይህም ኬቨን እናቱንና አያቱን በችግር ውስጥ እንዲወድቁ ምክንያት የሆናቸው ሲሆን ኬቨንም ይህንን ችግር ለመፍታት ሲል ህገወጥ ስራዎችን በመስራት ላይ ይገኛል። አንድ ቀን ላይም ኬቨን እንደተለመደው ከትምህርት በኋላ በስኬት ፓርክ ውስጥ ከጓደኛው ፓንዳ ጋር እየተዝናና ነበረ። የዚህን ጊዜም ጄኔሲስ የተባለች ከዚህ በፊት አይተዋት የማያውቁት አይነት ቆንጆ ሴት የተመለከተ ሲሆን ኬቨንም ገና እንዳያት ከልጅቷ በአይን ፍቅር ወድቋል። ወዲያውኑም የራሱን ቪዲዮ እየቀረጸ የነበረበትን ስልክ በማዞር ጄኔሲስን እየተከታተለ ቪዲዮ በሚቀርጻት ሰዓት እዛው ስኬት ፓርክ ውስጥ እንደ ስኬተር መስሎ ይገባ አንድ ሌባ የጄኔሲስን ቦርሳ ይዞት ይሄዳል። የዚህን ጊዜም ኬቨን ስኬት ቦርዱን በመያዝ ወዲያውኑ ይሄንን ሌባ አሳዶ የያዘው ሲሆን ከደቂቃዎች በፊትም የኔ ብትሆን ብሎ ሲመኛት የነበረችው ጄኔሲስ በዋለላት ውለታ ምክንያት ተዋውቀው ስልካቸውንም ተቀያይረዋል። ትዕይንቱ ሲቀየር በዚሁ በቺሊ ከተማ ውስጥ የሚኖሩ ግሬይ እና ሩሶ የተባሉ አደገኛ ሰዎችን እንመለከታለን። ግሬይ እና ሩሶን ጨምሮ ሌሎች መሰል አደገኛ ሰዎች የሚሰበሰቡበት በቺሊ ውስጥ የታወቀ ቦቸር የተባለ የጋንግስተሮች ቡድንም አለ። ታዲያ በአሁኑ ሰዓት እነዚህ ቦቸሮች ኤርፖርት በመግባት በሚሊዮን የሚቆጠር ገንዘብ የመዝረፍ እቅድ ይዘዋል። ይህ በእንዲህ እንዳለ ኬቨን ወደ ቤት ከተመለሰ በኋላ ለእናቱ ያለምንም ምፍረት ስኬት ፓርክ ውስጥ ስላገኛት ስለ ጄኔሲስ ይነግራታል። እናትየውም ለመጀመሪያ ጊዜ ልጇ ስለ ሴት ሲያወራ ደስ ስላላት ወደ ጄኔሲስ ጋር በሚሄድ ጊዜ እጅ እንዳያጥረው ስትል ምንም እንኳን ብዙ ገንዘብ ባይኖራትም ካላት ላይ ሰጥተዋለች። ይህንን ተከትሎ በቺሊ ውስጥ የሚገኙ አደገኛ ፖሊሶች ወደ ኬቨን ቤት በራቸውን ሰብረው ገብተዋል። እነዚህ ሰዎች ስማቸው ፖሊስ ሆነ እንጂ በከተማ ውስጥ የሚገኙትን ሰዎች ከወንጀለኞች ባልተናነሰ ሁኔታ በማሰቃየት ነው የሚታወቁት። በአሁኑ ሰዓትም የኬቨንን እናት በኮንትሮባንድ ስራ ላይ ተሳትፈሻል፣ ከዛ የሰራሽው ገንዘብም የት ነው የሚገኘው በማለት በጉልበት እያስጨነቋት እውነቱ እንድትናገር እየጠየቋት ነው። የዚህን ጊዜም የኬቨን እናት ምንም የኮንትሮባንድ ስራ ውስጥ እንዳልተሳተፈች በመናገር ፖሊሶቹን እቤቷን ለቀው እንዲሄዱ እየተማጸነቻቸው ነው። የዚህን ጊዜም ዱርዬዎቹ ፖሊሶች ቀደም ሲል እናትየው ለኬቨን የሰጠችውን ገንዘብ ጨምረው ያገኙትን ብር በሙሉ ከቤተሰቡ ላይ ዘርፈው ቤቱን ለቀው ወጥተዋል። ትዕይንቱ ሲቀየር ገንዘቡ የተወሰደበት ኬቨን ምንም አማራጭ ስለሌለው ባዶ እጁን ከጓደኛው ፓንዳ ጋር በነ ጄኔሲስ ቤት ወደ ተዘጋጀው ፓርቲ መጥቷል። በጊዜውም ኬቨን ከጄኔሲስ ጋር ከምን ጊዜውም በላይ ተቀራርቦ ደስ በሚል መንገድ እየጨፈረ የነበረ ሲሆን ይህ ያላስደሰተው አንድ ሰው ግን በቦታው ላይ በመምጣት ኬቨንን በቡጢ ይመታዋል። ይህንን የተመለከተው ፓንዳም ለጓደኛው በመወገን ኬቨንን የመታውን ሰው ለመደባደብ ሄዶ ነበር። ይሁንና ነገሮች ከዚህ በላይ ከማባባሳቸው በፊት የጄኔሲስ እናት ወዲያውኑ ወደ ቦታው ላይ በመምጣት ኬቨንን ይዛው ወደ ቤት ገብታለች። ይህንን የተመለከቱት ሌሎቹ ሰዎችም የጄኔሲስ እናት ኬቨንን የወደደችውና እየተንከባከበችው ያለች መስሏቸው ነበር። እውነታው ግን በተቃራኒው ሲሆን የጄኔሲስ እናት ኬቨንን ደሃ ስለሆነ ከልጇ እንዲርቅ የሁለቱ ዓለምም ጭራሽ የተለያየ ፈጽሞ ሊገናኝ የማይችል እንደሆነም እየነገረችው ነው። ይህ በእንዲህ እንዳለ ቦቸሮች ዝግጅታቸውን በሙሉ ጨርሰው የዘረፋውን ቀን እየተጠባበቁ ይገኛል። ለዘረፋውም አንድ ቀን በሚቀራቸው ሰዓት ዘረፋውን የሚፈጸሙበት ቦታ ደብቆ ያስገባናል ያሉት የኤርፖርት የጥበቃ ሰራተኛ ተጨማሪ ገንዘብ እነ ግሬይን ጠይቋቸዋል። ግሬይም ይሄ ሰውዬ ቀን ጠብቆ ለምን እንዲናገረናል በማለት በንዴት ይሄንን ጥበቃ እየደበደበው በነበረ ሰዓት ይሄንን የማፊያ ስራ ቀደም ብሎ የጀመረው ለልጁ የሚያወረሰው የግሬይ አባት ወደ ቦታው ላይ ይመጣል። ታዲያ ጥበቃውንም እየደበደቡት የነበሩትን እነ ግሬይን አስቆሟቸው። ለእንዲህ አይነት ሰው ቅጣቱ ሞት ነው በማለት ያንን ጥበቃ የሞት ፍርድ ፈርዶበታል። ይህ በእንዲህ እንዳለ ኬቨን ምንም እንኳን የጄኔሲስ እናት በሁለቱ ግንኙነት ደስተኛ ባትሆንም እሱና ጄኔሲስ ግን የፍቅር ጊዜያቸውን ማሳለፋቸውን ተያይዘውታል። ትዕይንቱ ሲቀየር ኬቨን ከጓደኛው ፓንዳ ጋር አንድ ላይ ወደ ስኬት ፓርክ መጥቷል። በዚህም ስኬት እያደረገ
በነበረ ሰዓት ሳያቅ ቆሞ ከነበረው ከቦቸሮቹ መኪና ጋር ይጋጫል። መኪናቸውም በአንድ ስኬተር የተፋቀባቸውን ነግሬ በንዴት ከመኪናው በመውረድ ኬቨንን የደበደቡት ሲሆን በሽጉጥም ማስፈራርተውት ልክ እንደ ቅጣት የልጁን ስኬት በመኪናቸው ይዘውት ሄደዋል። በዚህ የተናደደውና ስኬቱን አሳልፎ መስጠት ያልፈለገው ኬቨን ደግሞ የቦቸሮቹ የመኪናቸው ጀርባ ላይ በመሰቀል ስኬቱን ለማስመለስ መኪናቸው ውስጥ ተደብቆ ገብቷል። በሌላ በኩል ፓንዳም ቢሆን የሚሆነውን በሙሉ ከርቀት እየተመለከተ ስለነበር ወዲያውኑ ሞተሩን በመያዝ እነ ኬቨንን ተከትሏቸው መጥቷል። ይህ በእንዲህ እንዳለ በመኪናው ውስጥ ተደብቆ የሚገኘው ኬቨን መኪናው ከቆመ በኋላ ስኬቱን ነግሬ ወደ ውስጥ ይዘውት ስለገቡ ከነሱ ኋላ ተከትሏቸው ወደ ቢሮአቸው ገብቷል። ከዛም ስኬቱን በአንድ ክፍል ውስጥ ያገኘው ሲሆን ከስኬቱን በተጨማሪ የዚህ ቡድን ዋና መሪ ሆኖ እየሰራ ያለው የግሬን ማስታወሻ ደብተርም አግኝቷል። ታዲያ ኬቨንም እነዚህን ሁለቱን ካገኘ በኋላ የሱ እቅድ ከዚህ ወዲያውኑ ለማምለጥ ነበረ። በሚያሳዝን ሁኔታ ግን ያለበት ክፍል ሰዎቹ ስብሰባ የሚያደርጉበት ክፍል ስለሆነ ወዲያውኑ ከቦታው ላይ ከማምለጡ በፊት ሰዎቹ እሱ እዛው ባለበት ስብሰባቸውን ማድረግ ጀምረዋል። በጊዜው ቦቸሮቹ ስብሰባቸውን በሚያደርጉ ሰዓት ኬቨን ጠረጴዛው ስር ተደብቆ ይገኛል። የግሬንም ማስታወሻ እዛው ቁጭ ብሎ ያገላበጠ በሚመለከትና በስብሰባው ላይ የሚያወሩትንም በሚያገጣጠመው ሰዓት እነዚህ ሰዎች በሚሊዮን የሚያወጣ ፔሶ ከኤርፖርት ለመዝረፍ ማቀዳቸውን ይደርስበታል። እናም እቅዳቸውን ሙሉ በሙሉ ስለሚያውቅ ይህንን አጋጣሚ በመጠቀም ከነሱ ቀድሞ ገንዘቡን ለመዝረፍም ወስኗል። እውነተኛ ታሪክ ምን ያህል እንደምወድ ታውቃላችሁ? እናንተም የዘረፋ ፊልም ስለሚመቻችሁ ይሄንን ምርጥ ፊልም ይዤ መጥቻለሁ። ታዲያ ላይክ እና ሰብስክራይብ በማድረግ እኔም ማገዙ እንዳትረሱ። ትዕይንቱ ሲቀየር ኬቨን እስር ቤት ወደሚገኘው አባቱ ጋር መጥቷል። ወደዚህ የመጣበት ምክንያትም በትላንትናው ዕለት የሰማውን የዘረፋ እቅድ በመንገር ዘረፋውን በመፈጸም ላይ አባቱ እንዲያግዘው ሲለው፣ የዚህን ጊዜም አባቱ ከእስር ቤት ውጭ የሚገኝ ፓንቴራ የሚባል የእሱን የቅርብ ወዳጅ የጠቆመው ሲሆን ከዚህ ቀደምም ሰውየው በእንዲህ አይነት ዘረፋዎች ላይ የረጅም ጊዜ ልምድ ስላለው በዚህም እንደሚያግዘው ለኬቨን ቃል ገብቶለታል። ትዕይንቱ ሲቀየር ኬቨን ወደ ተባለው ወደ ፓንቴራ ጋር መጥቷል። ለፓንቴራም ደፍተሩ ላይ ያለውንና በትላንትናው ምሽት ጠረጴዛ ስር ተደብቆ የሰማውን በሙሉ በሚያሳየው እንዲሁም በሚነግረው ሰዓት ፓንቴራ እንደዚህ ያለ ቅልል ያለ ግን ብዙ ገንዘብ የሚያስገኝ ዘረፋ ከዚህ በፊት በህይወቱ አጋጥሞት እንደማያውቅ ይናገራል። ለኬቨንም ተረጋግቶ እሱ የሚለውን የሚሰማና የሚያደርግ ከሆነ በእርግጠኝነት ከቦቸሮቹ ቀድመው ገንዘባቸውን በእጃቸው እንደሚያስገቡም ቃል ገብቶለታል። ይህ በእንዲህ እንዳለ እነግሬ የማስታወሻ ደፍተሩ መጥፋቱን ደርሰውበታል። የቤቱንም የሲሲቲቪ ካሜራ በሚመለከቱ ሰዓት ገብቶ ስኬትና ማስታወሻው የወሰደው ኬቨን እንደሆነም ደርሰውበታል። ይህንን ካወቁም በኋላ የእያንዳንዶቹ የቦቸሮች ስራ የነበረው ይህንን ኬቨን የተባለ ፈላ ልጅ ካለበት አድኖ መያዝ ሆኗል። በሌላ በኩል ጉዳቸውን ያላወቁት ኬቨን እና ፓንዳ በእነ ፓንዳ ሱቅ ውስጥ ቁጭ ብለው ይገኛል። የዚህን ጊዜም አንዲት ሴት ወደ ውስጥ በመግባት ቦርሳ በላያቸው ላይ ወርውራባቸው ይህንን ቦርሳ እንዳይከፍቱት ግን ደግሞ ማንም ቢመጣ አሳልፈው እንዳይሰጡት በማስጠንቀቅ በሽጉጥም ጭምር አስፈራርታቸው ወዲያውኑ ከቦታው ላይ ሄዳለች። አሁን ገብታ ቦርሳውን የወረወረችባቸው ሴት ሚስቲካ ትባላለች። ይቺም ሴት በቺሊ ውስጥ ሀገር ያወቃት ሌባ ስትሆን በዕለቱም ወደ እነ ፓንዳ ሱቅ ውስጥ ገብታ ቦርሳውን የወረወረችበት ምክንያት ፖሊሶች እያሳደዷት ስለነበር ከነሱ ለማምለጥ ስትለው። ይህ በእንዲህ እንዳለ ፓንዳ የሚስቲካን ዝና በሚገባ ያውቃል። እናም ይህች ሴት ቦርሳውን እንዳከፍቱ ብላ ብታስጠነቅቃቸውም ሴትዮዋ የምትታወቀው ውድ ነገሮችን በመዝረፍ ስለሆነ በጉጉት ቦርሳውን ከፍተውታል። ይህ በእንዲህ እንዳለ ሚስቲካ አስማቷን ተጠቅማ ከፖሊሶች ካመለጠች በኋላ ቀደም ሲል ያስቀመጠችውን በገንዘብና በመሳሪያ የተሞላ ሻንጣ ለመውሰድ ወደ እነ ፓንዳ ጋር መታለች። በጊዜው ግን እነ ፓንዳ ያስቀመጠችውን ዕቃ ሰጥተው ከመሸኘት ይልቅ እየተዘጋጁበት ያለውን የዘረፋ እቅድ በማሳየት ሚስቲካንም ከነሱ ጋር እንድትሳተፍ አድርገዋታል። ይህ በእንዲህ እንዳለ ኬቨን ይህንን የዘረፋ ስራ ከጀመረ በኋላ ከጄኔሲስ ጋር ምንም ጊዜ እያሳለፈ አይደለም። ይህ አበሳጫት ጄኔሲስ ደግሞ ከኬቨን ጋር መለየት እፈልጋለሁ ስትል በስልክ ደውላ ነግረዋለች። ይህንን የሰማውና በጣምም የወዳት ኬቨን ደግሞ አንቺን ከማጣት አይበስም በማለት እንደዚህ ቢዚ ያደረገውን የዘረፋ እቅድ በሙሉ ዘርግፎ ተናግሯል። ታዲያ የዚህን ጊዜም ጄኔሲስ በቂ ገንዘብ ካገኘን እኛም
ከሀገር ወጥተን የራሳችንን ህይወት ለመጀመር ይሆነናል በማለት በዘረፋው ላይ ለመካፈል ቡድኑን ተቀላቅላለች። አሁን ላይ እነ ኬቨን ገንዘቡን የሚዘርፉበት ማስተር ፕላናቸውን በሙሉ አውጥተው ጨርሰዋል። ይሄ ማስተር ፕላን እነሱ ከአይምሯቸው ያፈለቁት ሳይሆን ከዚህ በፊት ቦቸሮች ያወጡትና ኬቨን በጠረጴዛ ስር ሆኖ የሰማው ነው። የቦቸሮቹ እቅድ እንደዚህ ነው። በመጀመሪያ የጥበቃ ሰራተኛ መስለው ወደ ኤርፖርት የሚገቡ ሲሆን ገንዘብ የያዘው መኪናም ወደ ፕሌን ለመጫን በሚመጣ ሰዓት ፕሌኑ ነዳጅ እስኪሞላ ያለውንና ቼክአፕ እስኪያደርግ ያለውን ጊዜ በመጠቀም ያንን ገንዘብ ጫነ መኪና የሚጠብቁትን ሰዎች በማስፈራራት ገንዘቡን በሙሉ ወደ ራሳቸው መኪና የሚገለብጡት ይሆናል። ያው ከዛ በኋላ ከኤርፖርት ማምለጥ፣ በፖሊሶች ሳይያዙ ገንዘባቸውን ይዞ መሰወር የመጨረሻው የእቅዱ መዳረሻ ነው። በዚህም እቅድ መሰረት ሙሉ የቡድን አባላቶቹ ተስማምተው የዘረፋውን ቀን እየተጠባበቁ ይገኛል። ትዕይንቱ ሲቀየር ኬቨን መኪናውን ለማግኘት ቀደም ሲል እነ ግሬ ትዕዛዝ ሰጥተው ወደ ነበረበት ገራጅ ግሬ እሱን የላከው ማስመሰል ሽማግሌውን መኪናውን ለመውሰድ ይጠይቃል። የዚህን ጊዜም ተጠራጣሪ የሆነው ሽማግሌ ግሬን ደውሎ ነገሩን ያሳወቀው ሲሆን ግሬን በእርግጠኝነት ይህንን እያደረገ ያለው ኬቨን እንደሆነ ስለገመተ ወዲያውኑ ወደ ገራጅ በመምጣት ኬቨንን መደብደብና ማሰቃየት ጀምሯል። በጊዜው ድብደባው የከፋበት ኬቨን ደግሞ የማስታወሻ ደብተሩን በመመለስ ግሬን በህይወት እንዲለቀው እየለመነው ነበረ። ግሬ ግን የኔ ችግር ከማስታወሻ ደብተሩ ብቻ አይደለም በማለት ሽጉጡን አውጥቶ ኬቨንን ሊገለው እንደሚፈልግ ይናገራል። ይሁን እንጂ ግሬ ዛታውን ከማድረጉ በፊት ፓንቴራ እዛው ቦታ ላይ በመምጣት የግሬን ጭንቅላት ብሎ ራሱ እንዲስት ያደረገው ሲሆን ራሱን ከሳተበት ተነስቶ ግሬ በሽጉጥ ሊመታቸው ሲልም ፓንቴራ ምንም አማራጭ ስላልተወለት ግሬን ተኩሶ ገሎታል። ይሄ ሁሉ ነገር በሚፈጠር ሰዓት ፓንቴራ በምንም ተአምር ከቦቸር ጌንጎች ጋር እየተነካካ እንደሆነ ያቅም ነበር። ከነዚህ ምረት የለሽ ሰዎች ጋርም ኬቨንን ስላነካካው እየወቀሰው የግሬን አስክሬንና የሚፈልገውን መኪና በመያዝ ከቦታው ላይ አመልጠዋል። ይህ በእንዲህ እንዳለ የግሬ አባት ልጁ እንደተገደለ ሳይሆን በፖሊሶች እንደተያዘ ዜና ይደርሰዋል። ልጄ ታስሮ ምንም የምንዘርፈው ነገር የለም በማለትም ወዲያውኑ የቦቸር አባላቶችን ወደ ኤርፖርት ከመሄድ አስቆሟቸዋል። በሌላ በኩል ታሪኩን ፈጥረው ቦቸሮችን ያስቀሯቸውና ኬቨን ደግሞ አጋጣሚውን በመጠቀም ወደ ኤርፖርት ገብተው ባቀዱት መሰረት ከ6 ቢሊዮን በላይ የሚያወጣ ፔሶ ወደ መኪናቸው አስገብተዋል። እናም ከዛ ኤርፖርት ለማምለጥ ያላቸው ደቂቃ ሳያልቅ ከቦታው ላይ የወጡ ሲሆን እንዴት እንደሆነ ባይታወቅም ግን አንዴ ከዛ ከወጡ በኋላ ፖሊሶች እነሱን መከታተል ጀምረዋል። የዚህን ጊዜም ከፖሊሶች ጋር ጥልቅ ጥላቻ ያለባት ሚስቲካ በጀርባ በኩል ከፖሊሶች ጋር መተኳኮስ የጀመረች ሲሆን በሚያሳዝን ሁኔታ ግን በተኩስ ልውውጡ መሃል እጇ በጥይት ተመቷል። እነ ኬቨንም የዚህን ጊዜ እየተዳከሙ ስለመጡ ነገሮች እንዲህ ባለው ሁኔታ ከቀጠሉም እነ ኬቨን ሊያዙ ስለሚችሉ የፖሊሶችን ጎማ የሚያተነፍሱላቸው ሚስማሮች በመሬት ላይ በመጣል ፖሊሶችን ሙሉ ለሙሉ ከመንገዳቸው አስወግደዋቸዋል። ከዛም የዘረፉትን ገንዘብ ወደ ሌላ መኪና በማዘዋወርና ዘረፋውን የፈጸሙበትን መኪና በማፈንዳት አሻራቸውን ሙሉ በሙሉ አጥፍተው ከ6 ቢሊዮን በላይ የሚቆጠረውን ፔሶአቸውን በመያዝ ወደ ድብቅ ቦታቸው መጥተዋል። ይህ በእንዲህ እንዳለ ግሬ ታስሯል የሚል ዜና ሰምተው ከዘረፋው የቀሩት ቦቸሮች ደግሞ አንድ ሰው አታሉ እነሱን አስቀርቷቸው ዘረፋው እንደፈጸመ በዜና ላይ ተመልክተዋል። በሌላ በኩል እነ ኬቨን የሁሉ ገንዘብ ይዘው መንቀሳቀስ ስለማይችሉ አብዛኛውን ገንዘብ ወስደው ቀብረውታል። ይህ በእንዲህ እንዳለ የግሬ መጥፋት ሳያንስ ዘረፋው ከነሱ ላይ የተወሰደባቸው ቦቸሮች የሚያደርጉት በሙሉ ጠፍቷቸዋል። ሩሶም ቁጭ ብሎ ከመብሰልሰል በማለት ቀደም ሲል መኪና ዘውት ወደ ነበረው የገራጅ ሰራተኛ ጋር በመምጣት እዚህ ገራጅ ውስጥ ምን እንደተፈጠረ ይጠይቀዋል። የዚህን ጊዜም የገራጁ ሰራተኛ በገራጅ ውስጥ የተፈጠረውንና ያ ትንሽ ልጅ መጥቶ ሊያታልለው እንደነበር ግሬም የዛን ቀን እንደሞተ ይናገራል። ሩሶም የሚፈልገውን መረጃ ካገኘ በኋላ የሽማግሌውን ነፍስ 7ኛ ሰማይ ልኳታል።
ይህ በእንዲህ እንዳለ ዘረፋውን የፈጸሙትና ኬቨን ላልተወሰነ ጊዜ ላለመገናኘት ወስነዋል። በዚህም መሰረት የኬቨንን እናት ደህንነቱ የተጠበቀ ቦታ ለመላክ ሲባል ወደ ቤት ሄደው የሆነውን በሙሉ ነግረዋት የተወሰነ ገንዘብ በመስጠት ከዚህ ከተማ እንድትሸሽ ይነግሯታል። የኬቨን እናትም ቢሆን በሐሳባቸው ተስማምታ የነበረ ሲሆን ልክ ግን ገንዘቡን ተቀብላ ከቤቱ ልትወጣ በነበረ ሰዓት አብራቸው የምትሰራ እጽ አዘዋዋሪዎች ወደዛ በመምጣት ገንዘብ ካልሰጠሽም ብለው እያስጨነቋት ነው። የዚህን ጊዜም ዘራፊዎቹ ፓንቴራ ቤት ውስጥ መኖሩን ተመልክተው የተደናገጡ ሲሆን ፓንቴራም ከነሱ የበላይ ስለሆነ የተወሰነ ገንዘብ ሰጥቷቸው እጽ አዘዋዋሪዎቹን ከቤቱ ለቀው እንዲሄዱ አድርጓቸዋል። ይህ በእንዲህ እንዳለ ሚስቲካም ኢንዞ ከተባለ ፍቅረኛዋ ጋር በአንድ ጭፈራ ቤት ተገናኝታለች። ኢንዞ ወደዚህ ከመምጣቱ በፊት የዘረፋውን ዜና በቲቪ ላይ ተመልክቶ የነበረ ሲሆን በእርግጠኝነትም የሱ ጣፋጭ ፍቅረኛ የነበረችው ሚስቲካ በዚህ ውስጥ መሳተፏ እንደማይቀርም ገምቶ ነበረ። እናም ይህንን የመሰለ የገንዘብ በረከትም እንዲያመልጠው ስላልፈለገ ልክ ፍቅረኛው እንደናፈቀችው በማስመሰል ወደ ሚስቲካ ጋር መጥቷል። ይህ በእንዲህ እንዳለ ሩሶ ሽማግሌውን ከጨረሰው በኋላ ሞቷል የተባለው የግሬን ስልክ እየተከታተለ ይገኛል። ምንም እንኳን ግሬ ሞቷል ካሉት ቀናቶች ያለፉ ቢሆንም የሰውየው ስልክ ግን አሁንም በስርዓት እየሰራ ከቦታ ቦታ ሲግናሎቹ እየተንቀሳቀሱ ይገኛል። ታዲያ ሩሶም ይህንን ስልክ በመከተል ወደ አንድ ቤት በሚመጣ ሰዓት በቤቱ በር ላይ የኬቨን ስኬትቦርድ እንዲሁም እየደወለበት ያለው የግሬን ስልክ በገንዘብ በተሞላ ሻንጣ ላይ ያገኘዋል። አሁን ላይ ሩሶ የመጣው ቤት የአደንዛዥ እጽ አዘዋዋሪዎቹ ቤት ነው። ስልኩን ደግሞ በገንዘብ ውስጥ አድርጎ የሰጣቸው ፓንቴራ ሆም ብሎ ሲሆን እንዲህ ባለ ዘዴም እነ ሩሶን ለማዘናጋት ሲል ይህንን ነገር አድርጓል። ይህ በእንዲህ እንዳለ የቦቸሮቹ መስራችና ዋና መሪ ሆነው የግሬ አባት ልጁ ታስሯል የተባለው ውሸት መሆኑን ነግረውት ተገሎ ድልድይ ስር የተጣለውን የግሬንም አስክሬን አሳይተውታል። ይህ በእንዲህ እንዳለ ፔንቴራ ኬቨንን ጨምሮ ማናቸውም ከቤት እንዳይወጡ ማስጠንቀቂያ ሰጥቷቸዋል። ኬቨን ግን ጄኔሲስ ናፍቃኛለች በሚል ተልካሻ ምክንያት ከሁሉም ተደብቆ ከቤት የወጣ ሲሆን ከጄኔሲስ ጋር ከተገናኙም በኋላ ጄኔሲስ የሰረቁትን ገንዘብ ለብቻቸው ይዘው ከዚህ ከተማ እንዲጠፉና ወደ ፓሪስ እንዲሄዱ ማሳምነዋለች። በሌላ በኩል ፔንቴራም ከረፈደ ቢሆን ኬቨን ከቤት መውጣቱን ደርሶበታል። በጊዜው ኬቨን እና ጄኔሲስ ደግሞ በመኪናቸው በፓንዳ ቤት በኩል እያለፉ የነበረ ሲሆን ፓንዳም በምንም ተአምር ከቤት እንዲወጡ ተነግሯቸው ስለነበር ወደ ኬቨን ጋር በንዴት መጥቷል። ይባስም ብሎ ቡድኑን ከርቶ ሊጠፋ እንደሆነ በሰማ ሰዓት በኬቨን ላይ ተናዶበት በምንም ተአምር ይሄንን እንዳያደርግ ሲናገረው ነበር። በሚያሳዝን ሁኔታ ግን አልሆነም። ሴቴላኮ ሞት አይፈራም ነው ነገሩ። ኬቨን ከፓንዳ በላይ የጄኔሲስን ፍላጎት በማስበለጥ በምንም ተአምር ከጉዟቸው እንደማይቆሙ ነግሮታል። ጓደኛሞቹ ይህንን በሚጨቃጨቁ ሰዓት ደግሞ ሩሶ ቤቱን ፈልጎ አግኝቶታል። በሩንም ከፍቶ ቤቱን በሚበረብር ሰዓት ጓደኛሞቹ ሩሶ ሳያያቸው ጣራው ላይ በመሰቀል ህይወታቸውን አትርፈዋል። በሌላ በኩል ሩሶ ደግሞ ከዚህ በፊት አይቶት የማያውቀው ፓንዳን በቤት ውስጥ ከኬቨን ጋር ተነስተው በሰቀለው ፎቶ አማካኝነት የሱ ጓደኛ እንደሆነ ደርሶበታል። ትዕይንቱ ሲቀየር ኬቨን እና ጄኔሲስ ማንንም አልሰማም በማለት ገንዘባቸውን በድብቅ በኤርፖርት በኩል ይዘው ወደ ፓሪስ ለመሄድ መጥተዋል። በጊዜውም ገንዘባቸውን በኤርፖርት ውስጥ ለማሳለፍ የተጠቀሙበት ዘዴ በጄኔሲስ ሰውነት ላይ መጠቅለል ሲሆን በእርግጠኝነትም እርጉዝ ሴቶች ከሌሎቹ ጋር እንዲሰለፉም እንዲፈተሹም ስለማይገደዱ ያንን አድቫንቴጅ ወስደው ለማለፍ ነው ያቀዱት። እናም በሚገርም ሁኔታ አንድም ሰው እንኳን ሳይጠረጥራቸው ያ ሁሉ ገንዘብ በመያዝ ወደ ፓሪስ ገብተዋል። ፍቅረኛሞቹም ወደ ፓሪስ ከገቡ በኋላ አንድም ቀን እንኳን ከሶሻል ሚዲያ ርቀው አያውቁም። በየጊዜው የሚሄዱበትንና የሚያደርጉትን ነገር በሙሉ ፎቶ እያነሱ የሚለቁ ሲሆን እውነትም ደግሞ በፓሪስ ውስጥ የሚኖሩት ኑሮ ሰውን የሚያስቀና ረጅም ዓመት ለፍቶ ያገኙት የሚመስል የባለ ሀብት ኑሮ ነው። በሌላ በኩል ፓንዳ የሚያደርጉትን እያንዳንዱን እንቅስቃሴ በሶሻል ሚዲያቸው ላይ ይመለከታል። በክህደታቸውም በጣም ስለተናደደ የክፍሉ ግድግዳ ላይ ሳይቀር ከሃዲ በማለት በትልቁ ጽፏል። ይህ በእንዲህ እንዳለ በጉዳዩ ላይ ባይተዋር የሚመስሉት ፖሊሶች እስካሁን የሩሶን ያህል እንኳን ነገሩ ላይ ሊደርሱበት አልቻለም። እነሱ ትንሽ ነገር ይዘው በሚንደፋደፉ ሰዓት ሩሶ ግን የነገሩን ጫፍ ይዞ እየተከታተለ ያታለሉትን ልጆች ማንነት ሊደርስበት
ጫፍ ላይ ደርሷል። ይህ በእንዲህ እንዳለ እነ ኬቨን በፓሪስ ውስጥ እየተዝናኑ በነበረ ሰዓት የጄኔሲስ እናት ልጇን አፋልጉኝ ስትል በኢንተርኔት ላይ ለቀው ይመለከታሉ። በጊዜውም ጄኔሲስ ወደ እናቷ በመደወል አልጠፋሁም ፎቶውን አጥፊው ስትል ጠይቃት ነበረ። እናትየው ግን ተመልሳ ካልመጣች መቼም መፈለጓ እንደማታቆም በምትናገር ሰዓት ጄኔሲስ ከዚህ በላይ ምንም ማለት ስለማትችል ስልኩን ዘግተዋለች። ይህ በእንዲህ እንዳለ በክህደታቸው የተበሳጨው ፓንዳም ከረጅም ጊዜ ስብራት በኋላ ቆንጅዬ የሆነች ጓደኛ አግኝቷል። ከዘረፋው ክፍፍል ላይ በደረሰችው ገንዘብን በመጠቀም በአሁኑ ሰዓት ከዚች ጓደኛው ጋር ውድ በሆነ ሆቴል ውስጥ እየተዝናና የሚገኝ ሲሆን በጊዜውም ፓንዳ አይን ለአይን ከሩሶ ጋር ይተያያል። ቀደም ሲል ሩሶ ደግሞ ይሄንን ልጅ ከኬቨን ጋር አንድ ላይ ያለውን ፎቶ ተመልክቶ ነበረ። ፓንዳም የሰውየው አስተያየት ስላልጣመው ለአዲሷ ጓደኛው ቦርሳውን አደራ በመስጠት ወዲያውኑ ከቦታው ላይ በሩጫ አምልጧል። ይህ በእንዲህ እንዳለ ክደት የደረሰበትና ልቡ የተሰበረው ፓንዳ ብቻ አልነበረም። ሚስቲካም ኤንዞ ለገንዘቧ ሲል ተመልሶ እንደመጣ ባለማወቅ ከሱ ጋር ስትላላስና ስትጨፍር ቆይታ አንድ ቀን ጠዋት ላይ ከእንቅልፏ በምትነሳ ሰዓት ያለውን ገንዘብ በሙሉ ይዞባት ጠፍቷል። ኤንዞም ገንዘቡን ከወሰደ በኋላ በተለመደው ጭፈራ ቤት ውስጥ ገንዘቡን እየበተነ በሚዝናና ሰዓት ይሄ ድርጊቱ የጭፈራ ቤቱን ባለቤት ጨምሮ የብዙ ሰዎችን ትኩረት ይዟል። የቦቸር መስራችና ዋና ኃላፊ የሆነው ሰውዬ በየጭፈራ ቤቶቹ በመሄድ ከወትሮ የተለየ ብዙ ገንዘብ ይዞ የተገኘ ሰው ካገኙም ወዲያውኑ በመደወል እንዲያሳውቁት ለሁሉም የሆቴሎች ባለቤት ተናግሮ ነበረ። ታዲያ የዚህ ጭፈራ ቤት ባለቤትም ኤንዞ በዘረፋው ላይ ከተሳተፉ ሰዎች መካከል ይሆናል በማለት ወዲያውኑ ለቦቸሮች ደውላ ጥቆማ ሰጥታለች። በሌላ በኩል የተከዳችውና ገንዘቧ የተወሰደባት ሚስቲካም ከቦቸሮች ቀድማ እዚህ መታ ከኤንዞ ጋር ተገናኝታለች። ኤንዞንም ደብድበው ከዚህ እንዲወጣና ገንዘቡ ያለበት እንዲወስዳት በምትጠይቀው ሰዓት ኤንዞ ይሄንን ለማድረግ ፈቃደኛ አልሆነም። ሚስቲካም እዚህ ከቆየች ምናልባት ችግር ውስጥ ልገባ ስለምችል ወዲያውኑ ጭፈራ ቤቱን ለቃ በምትወጣ ሰዓት ቀደም ሲል የጭፈራ ቤቱ ባለቤት የደወለችላቸው ቦቸሮች ወደ ቦታው በመምጣት ኤንዞን ደብድበው በመኪና ይዘውት ሄደዋል። ይህ በእንዲህ እንዳለ ፓንዳ ከሩሶ በሩጫ ካመለጠ በኋላ ወደ ፓንቴራ ጋር እርዳታ ፈልጎ መጥቷል። እነሱ ሁለቱም ሩሶ ከኋላቸው እየተከተላቸው እንደሆነ አላወቁም። በከተማ ውስጥ በሚንሸራሸሩ ሰዓት ሩሶ በድንገት ከኋላቸው መጥቶ ጥይቱን በመተኮስ ሁለቱንም አስደንብሯቸዋል። ታዲያ የዚህን ጊዜም ፓንዳ በሩጫ ከቦታው ላይ ከንፎ ያመለጠ ሲሆን ፓንቴራ ደግሞ እንደተለመደው የሰው መኪና ሰብሮ አስነስቶ ለማምለጥ በሚሞክር ሰዓት በሚያሳዝን ሁኔታ በአሁኑ ሳይቀናው ቀርቶ መኪናው ሳይነሳለት በሩሶ ተይዟል። በሌላ በኩል እንደ ወፍዬ ብርር ብሎ ማምለጥ የሚችልበት ፓንዳ በመጨረሻ የቀረችው የቡድን አባል ሚስቲካ ጋር መጥቷል። ለሚስቲካም የተፈጠረውን ነገር በሙሉ ከነገራት በኋላ ሌላ መሄጃ ስለሌለው ደህንነታቸው የተጠበቀ ቦታ ላይ ከሷ ጋር ለመቆየትም ጠይቋታል። ይህ በእንዲህ እንዳለ ቦቸሮች በአሁኑ ሰዓት ፓንቴራና ኤንዞን በእጃቸው አስገብተዋል። ኤንዞ ቢሳካለት ኑሮ ሚስቲካን ያላትን ገንዘብ አጥቧት ለማምለጥ ነበር ያሰበው። በሚያሳዝን ሁኔታ ግን ሳይሳካለት ቀርቶ የሱም መጨረሻ በቦቸሮች መያዝ ሆኗል። ይህ በእንዲህ እንዳለ ባይተዋር የሆኑት ፖሊሶች ነገሩን በመጨረሻም ቢሆን የደረሱበት ይመስላል። የኬቨንና የጄኔሲስን ነገር ሲመረምሩት ልጆቹ በአንድ ጊዜ ከሆነ ቦታ የተከሰቱ ባለሀብቶች በመሆናቸው ቀደም ሲልም በቺሊ ውስጥ ይኖሩ ስለነበር በእነሱ ላይ ጥርጣሬ አድሮባቸዋል። እናም በዘረፋው ወቅት ከነበሩት ሰዎች ጋር ሰውነታቸውንና አቋማቸውን በሚያመሳስሉት ሰዓትም በእርግጠኝነት እነዚህ ልጆች በዘረፋው ላይ እንደነበሩ ለመወሰን ተችሏል። ይህ በእንዲህ እንዳለ ፓንዳ ገንዘቡን ለመቀበል ሲል ወደ አዲሱ ጓደኛው ጋር መልሶ ደውሎላታል። ይህች ደነዝ የሆነች ልጅ ፓንዳ ከሄደ በኋላ ሻንጣውን ስትመለከት ብዙ ገንዘብ ስለነበር ወደ ፖሊሶች ጋር ወስዳ ሁሉንም ገንዘብ አስረክባ ነበረ። እናም በአሁኑ ሰዓት ከፓንዳ ጋር ለመገናኘት ስትቀጣጠርም ዙሪያዋን እንደ ኖርማል ሰው መስለው የሚንቀሳቀሱ በርካታ ፖሊሶች ከበዋታል። ፓንዳም ይሄንን በሚገባ ስለተረዳ ፖሊሶቹ ሳይዙት ወዲያውኑ ከነሱ ማምለጥ የቻለ ሲሆን ከሃዲ ከሆነችው ጓደኛው ወጥመድም በተሳካ ሁኔታ ማምለጥ ችሏል።
ይህ በእንዲህ እንዳለ ቦቸሮች አንድ የቀረቻቸው ሚስቲካ ስለሆነች ሚስቲካንም ቢሆን ካለችበት ድረስ ፈልገው ይዘዋታል። በሌላ በኩል በፓሪስ የሚገኙት ኬቨን እና ጄኔሲስ ደግሞ ጄኔሲስ በማርገዟ ምክንያት በመካከላቸው ግጭት ተፈጥሯል። በዚህም ሁለቱ ተጣልተው ጄኔሲስ በአስፓልት ላይ ብቻዋን በምትሄድ ሰዓት ጭንብል ያደረጉ ሰዎች በመኪና አፍነው የወሰዷት ሲሆን እነዚህ ሰዎችም እዚሁ ፓሪስ ውስጥ የተዋወቃቸው የራሳቸው ጓደኛ ናቸው። እናም እነዚህ ልጆች ብዙ ገንዘብ አላቸው፣ ብንዘርፋቸው ይሻላል በማለት ጄኔሲስን አፍነው ኬቨንን ገንዘብ እንዲያመጣ እየጠየቁት ነው። ይህ በእንዲህ እንዳለ ፖሊሶች ፓንዳ የኬቨን ጓደኛ እንደሆነ ደርሰውበት ለመመርመር ወደ እነሱ ጋር መጥተዋል። በጊዜው የፓንዳ አባትም ፖሊሶችን በመሸወድ ለልጁ የተባበረው ሲሆን የተቀረውን ገንዘብ ግን እሱ ጋር ቢያደርገው መልካም እንደሆነ ለፓንዳ ይነግረዋል። የዚህን ጊዜም ፓንዳ ገንዘቡን ለአባቱ ከመስጠት ይልቅ መርዝ በማጠጣት ነፍሱን ሰባተኛ ሰማይ ልኳታል። በሌላ በኩል ገንዘብ ልትበላ የመጣችው ኤንዞ በዘረፋው ላይ እንደሌለችበትና ከፍቅረኛው ላይ ተፍ ብሎ ለመዝረፍ መምጣቱ በታወቀበት ሰዓት በቦቸሮች የሞት ፍርድ ተላልፎበታል። ይህንን የተመለከተችው ሚስቲካ ደግሞ እዛው ቦታ ላይ ያገኘችውን መንጠቆ በማንሳት ይህንን የሞት ፍርድ ስትፈጽም የነበረችውን ሴት ጉሮሮዋን በጥሳላታለች። ፓንቴራም ቢሆን አጋጣሚውን በመጠቀም ከተቀሩት ጋር መደባደብ የጀመረ ሲሆን በመጨረሻም በሚስቲካና በፓንቴራ ድንቅ ድብድብ አማካኝነት ቦቸሮችን አሸንፈዋቸው ከቦታው ላይ ወጥተዋል። ከዛ እንደወጡ ሩሶ ደግሞ የተኩስ ልውውጥ ከነሱ ጋር ጀምሮ ነበረ። በሚያሳዝን ሁኔታ በልውውጡ እሱ ላይ ጉዳት የደረሰበት ሲሆን እነ ሚስቲካ ግን ምንም ጉዳት ሳይደርስባቸው በመኪና አምልጠዋል። ታሪኩም ይህንን ተከትሎ ወደ ፓሪስ ይመለሳል። በፓሪስ የሚገኘው ኬቨን ጄኔሲስን ለማስፈታት ሲል የተጠየቀውን ገንዘብ በሙሉ ወስዶ የሰጣት ሲሆን ልጆቹም ፍላጎታቸው ገንዘብ ብቻ ስለነበር የሚፈልጉት እንዳገኙ ጄኔሲስን ለቋታል። ታዲያ ከዚህ በኋላ ጄኔሲስ ወዲያውኑ ወደ ሆቴሏ በመሄድ ያደረገችው የመጀመሪያ ነገር ወደ እናቷ መደወል ነው። ነገሮች በጣም እያስፈሯት ስለመጡ እናቷንም እንድታድናት ጠይቃለች። በሌላ በኩል ገንዘባቸው ከተወሰደ ዋላ ደር እንዳለ ያላወቁት እነ ፓንቴራ ቀደም ሲል ገንዘባቸውን የቀበሩበትን ቦታ ሄደው በሚቆፍሩ ሰዓት ምንም አለመኖሩን ይመለከታሉ። ታሪኩም ይህንን ተከትሎ ወደ ፓሪስ ይመለሳል። ኬቨን በፓሪስ እና በቺሊ ፖሊሶች ትብብር ምክንያት እዛው ፓሪስ ውስጥ በፖሊሶች ተይዟል። ይህንን ሁሉ ያደረገችው ደግሞ ፍቅረኛው ጄኔሲስ ነች። ጄኔሲስ ቀደም ሲል ለፖሊሶች ቃሏን ስትሰጥ ወደዚህ ዘረፋ ውስጥ በግድ ያስገባት ኬቨን እንደሆነም ተናግራለች። ፖሊሶችም ይህንን ቃል ተከትለው ለኬቨን ነገሩን ቢያምንና ለፖሊሶች ሁሉንም ነገር ቢነግራቸው የፍርድ ጊዜው እንዲቀነስለት እንደሚያደርጉ ቢነግሩትም ኬቨን ለረጅም ሰዓት ምንም ሳይናገር ቆይቶ ነበር። በሚያሳዝን ሁኔታ ግን የፍቅረኛው ክህደት ልቡን ስለሰበረው በመጨረሻ ሁሉንም ነገር ተናግሮ ይህንንም የዘረፋ እቅድ የወሰደው ከቦቸሮች እንደሆነም ለፖሊሷ ተናግሯል። ይህ በእንዲህ እንዳለ የጄኔሲስ እናት ልጁ እንዲወለድ ስለማትፈልግ እንድታስወርደው ጠይቃት ነበር። ጄኔሲስ ግን በምንም ተአምር ይህን እንደማታደርግ ተናግራለች። በሌላ በኩል ፖሊሶች ከኬቨን ባገኙት ቃል መሰረት የዚህ ዘረፋ ጠንሳሾች ቦቸሮች ስለሆኑ ሩሶን ለመያዝ እየተከታተሉት ይገኛል። ሩሶ ደግሞ ፖሊሶችን እንዲሁ አይናቸውን አይቶ መናገር የሚችል ሰው ነው። እናም እየተከተለው የነበረውን ፖሊስ ያለምንም ማቅማማት ግንባሩን ብሎ ደፍቶታል። በሚያሳዝን ሁኔታ ግን ይህንን ቢያደርግም ከፖሊሶች ግን ማምለጥ አልቻለም። በመጨረሻም በፖሊሶች ተይዞ ወደ እስር ቤት ቀርቧል። ታሪኩን ለማሳጠር ብዙ ጊዜያቶችን ወደፊት እንሻገር። በእስር ቤት ውስጥ የሚገኘው የኬቨን አባት በቦቸሮች ሕይወቱን አጥቷል። ኬቨንም በዚህ ምክንያት እነሱን ለመበቀል እያሰበ በነበረ ሰዓት ጄኔሲስ መውለዷን ሰምቶ ከበቀል ሐሳቡ ሙሉ ለሙሉ ወጥቷል። ከፖሊሶችም እዛው ሆስፒታል ውስጥ ባገኘው አጋጣሚ አምልጦ ወደ ጓደኛው ፓንዳ ጋር የመጣ ሲሆን ምንም እንኳን ከርቶት የነበረ ቢሆንም ፓንዳም ለጓደኛው ይቅርታን በመስጠት በሚፈልገው ሁሉ ለመተባበርና ከዚህ ሊያስመልጠው ከጎኑ ሆኗል። ይህ በእንዲህ እንዳለ የቦቸር መስራችና ዋና አዛዥ የሆነው
የግሬ አባትም ኬቨን ማምለጡን እንደሰማ ሰዎቹ ፈልገው እንዲያመጡት ልኳቸዋል። ይህ በሚሆን ሰዓት ግን ኬቨን ምንም እንዳልተፈጠረ ከጓደኛው ጋር አስፓልት መሃል ላይ ቁጭ ብሎ ምግብ እየበላና ሲያሻው ወደ ጄኔሲስ ሄዶ አበባና መልእክት እየላከላት ነው። ምንም እንኳን ኬቨን በእስር ቤት ውስጥ የሚገኘውና በቅርቡ የሞተው ሰውዬ አባቱ እንደሆነ ቢነገረውም እውነተኛ አባቱ ግን ፓንቴራ ነው። ይህንንም ከልጃቸው ኬቨን የደበቁት የእሱን ደህንነት ለመጠበቅ ሲባል ነው። በታሪኩ መጨረሻ ላይም ኬቨን እና ጄኔሲስ አንድ ላይ ለመጥፋት ተስማምተው ስለነበር እሷ እስክትመጣ ድረስ በፓንዳ ጋር ሆኖ እየጠበቃት ነው። በጊዜውም ከሷ እኩል ቦቸሮችም ወደ ቦታው ላይ መጥተው የነበረ ሲሆን ገንዘቧን በማጣቷ ደሞ የፈለው ሚስቲካም በጊዜው ከቦቸሮች ጋር የተኩስ ልውውጥ እያደረገች ነበረ። ቀደም ሲል የውሸት አባቱ በእስር ቤት ሞቶበት የነበረው ኬቨንም በሚያሳዝን ሁኔታ ሊሰናበተው የመጣው እውነተኛ አባቱ ፓንቴራም የዝኑ ሰዓት በተኩስ ልውውጡ ምክንያት ህይወቱ ያልፋል። በመጨረሻም ፓንዳ ወደ እስር ቤት ሲገባና ኬቨን ደግሞ በፖሊሶች ሳይያዝ እስከ መጨረሻው ከቦታው ላይ ሲያመልጥ ታሪኩ ያበቃል።